የሰው ልጅ በኢኮኖሚው ጉዳይ ህይወቱ ላይ የተለያዩ ነገሮች እየተፈጠሩ ከሆነ በቅድሚያ የገንዘብ ዝንባሌ ባህሪውን መለየት አለበት ይላሉ ሳይንቲስቶች። ይህም የሆነበት ምክንያት በግንኙነት፣ በቤተሰብ፣ ለራሳችን ባለን አስተሳሰብ ሁሉም ነገር ላይ የገንዘብ አያያዝ ባህሪያችን ጣልቃ እየገባ የሚለውጠው ነገር ስላለ ነው። የሰው ልጆች ልንክደው በማንችለው መልኩ ገንዘብ በየዕለት እንቅስቃሴያችን በእያንዳንዱ ጉዳዮች ላይ ይህ ነው የማይባል ተጽዕኖ አለው። ለዚህም ነው የገንዘብ ዝንባሌ ባህሪያችንን ማወቅ አስፈላጊ የሆነው። ዛሬ በዚህ ቪዲዮ ገንዘብን አስመልክቶ ያለንን የግል ባህሪ በአምስት ከፍለን እናያለን። ከገንዘብ አንጻር ያለንን ባህሪ ማወቅ ለተሻለ ማንነት ራሳችን ላይ እንድንሰራ ያግዘናል። በመጨረሻም ከአምስቱ ባህሪያት የትኛው ላይ ራሳችሁን እንዳገኛችሁ በኮሜንት ላይ አሳውቁኝ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሁላችንም በገንዘብ የምንገለገል ቢሆንም ለገንዘብ ያለን አመለካከትና የአያያዝ ዝንባሌ ግን ፈጽሞ የተለያየ ነው። ታዲያ ዛሬ 5 የገንዘብ ዝንባሌ ባህሪያትን እንመለከታለን። ከአምስቱ የገንዘብ ዝንባሌ ባህሪዎች መካከል የመጀመሪያው ተዳፋሪዎች ይባላሉ። እነዚህ ሰዎች በገንዘብ ራሳቸውን ለአደጋ የሚያጋልጡ አይነት ሰዎች ናቸው። ምክንያቱም ተዳፋሪዎች አንድ ነገር ለማድረግ ከፈለጉ በዚያ ሁኔታ ውስጥ ያለውን አስጊ ሁኔታ ወይም ሪስክ በመፍራት ወደኋላ አይሉ። ተዳፋሪዎች በከተማ ውስጥ አዲስ የተከፈቱ መዝናኛ፣ ምግብ ቤትም ሆነ ሌላ ነገር ካለ ሄደው መሞከር ይፈልጋሉ። አዳዲስ የቢዝነስ ሐሳብና የንግድ ዕድሎችም ካሉ ገንዘብን አውጥተው መሞከር አይፈሩ። አሁን ባሉበት ከተማ ወይም ሀገር የሌለ አንድ ዕድል ሌሎች ከተሞች ወይም ሀገሮች ላይ እንዳሉ ከሰሙ ጓዛቸውን ጠቅልለው ተነስተው ለመሄድ ምንም ጊዜ አይፈጅባቸውም። በጥቅሉ አንድን ነገር ለማድረግ ሲነሱ በዚህ ውሳኔያቸው ምክንያት ሊከስሩ የሚችሉትን ገንዘብ አስበው ወደ ኋላ ሲመለሱ አይታዩም። የገንዘብ ጥያቄ የመጨረሻ ጥያቄያቸው ነው። ከገንዘብ በፊት ማድረግ የሚፈልጉትን ነገር ያስቀድማሉ። እነዚህ አይነት ሰዎች ብዙ ጊዜ ሁለት አይነት ገጠመኝ ሲገጥማቸው ማስተዋል የተለመደ ነው። አንደኛ፣ ድንገተኛ በወሰኑት በደፈሩት ነገር ምክንያት ተሳክቶላቸው የሀብት ማማን ሲቆናጠጡ እና በአጭር ጊዜ የማይታመን ከፍተኛ ለውጥ ውስጥ ሲገቡ መመልከት የተለመደ ነው። የዚህም ነገር ምክንያት ሞካሪ በመሆናቸው ነው። ሁለተኛው ደግሞ በተቃራኒው ነው። ድንገት ህይወታቸው ሲመሰቃቀልና የተሽቆለቆለ ነገር ውስጥ ሲገቡ ይታያሉ። በዕዳ ስር ተዘፍቀው ያላቸውን ሁሉ አጥተው በወሰኑት ውሳኔ ምክንያት ብዙ ዋጋን ሲከፍሉም ይታያሉ። እነዚህ ሰዎች የመረጡትና የወሰኑት ነገር ይለያያቸው እንጂ ሁለቱም አይነት ገጠመኝ ያው ያልጠበቁትና ያላሰቡት የዕድል ጨዋታ ነው። ስለዚህ ነገሩን ሲያመዛዝኑት ወጪና ትርፍ ወይም መጨረሻ ላይ ምን ማግኘት እንደሚፈልጉ በግልጽ ስለማያስቀምጡ ከሰሩም ሆነ አተረፉ ሁለቱም የመጨረሻ ተመሳሳይ ውጤት ነው። ያም ዕድል ወይም አጋጣሚ ይባላል። ስለዚህ ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች ልክ እንደ ቆጣቢዎች የራሳቸው የሆነ ጠንካራ ሆነም ደካማ ጎን አላቸው። ስለዚህ ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች የራሳቸው የሆነ ጠንካራም ሆነ ደካማ ጎን አላቸው። ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች መልካም ጎንን ብንመለከት፣ አንደኛ ከአንድ ከተግባራቸው በኋላ ሊከሰት ስለሚችለው መልካም ነገር በማሰብ መነሳሳት፣ ሁለተኛ ከፍርሃት የተላቀቀ አመለካከትና ነፃነት፣ ሶስተኛ ውሳኔ መወሰንን ያለመፍራትና ያለማወላወል፣ አራተኛ ለገንዘብ የሚሰጡት ግምት። ያ ማለት ገንዘብ ለነዚህ ሰዎች መገልገያ ብቻ ስለሆነ ገንዘብን ለፍላጎታቸውና ለራሳቸው ጥቅም ግልጋሎት ላይ ስለሚያውሉት የተለየ የገንዘብ ፍቅርም ሆነ በገንዘብና በጥቅም ምክንያት ከሚፈጠር አደጋ የተጠበቁ ናቸው። ምክንያቱም ገንዘብ ለነርሱ የመጨረሻ ጥያቄ ስለሆነ። የተዳፋሪዎች ደካማ ጎን ደግሞ አንደኛ በይቻላል ብቻ በመመራት ወይም በመታወር ለአደጋ መጋለጥ፣ ሁለተኛ ትዕግስት ቢስ ከመሆን የሚመጣ ችኩልነት፣ ሶስተኛ ከተገቢው ሰው ጋር ሳይመካከሩ ወይም ሳይስማሙ በመንቀሳቀስ ያለ መግባባት ምንጭ መሆን፣ አራተኛ ህይወታቸውን በአጋጣሚና በእድል በመምላት ሁሌም አዲስ በሚፈጠሩ ክስተቶች ህይወትን በተረጋጋ አለመምራትና በታወቀ ጥርት ያለ የሚፈልጉት ነገር አለመኖር፣ እንደ ጊዜውና እንደ ስሜታቸው ቶሎ ቶሎ የሚቀያየር ባህሪ። ይህንን መሰል ድክመቶች በተዳፋሪዎች ላይ
ይስተዋላል። ታዲያ አንደኛው የገንዘብ ዝንባሌ ባህሪ ይሄ ነው ማለት ነው። ሁለተኛዎቹ የገንዘብ ዝንባሌ ባህሪዎች ዋስትና ፈላጊዎች። ዋስትና ፈላጊዎች በአንድ ነገር ላይ በቂ ዝግጅት እቅድ ሳያወጡ መንቀሳቀስ በፍጹም አይወዱም። መዝናናት፣ መስራት፣ መነገድ የመሳሰሉ ነገሮችን ማድረግ ይፈልጋሉ። ሆኖም እነዚህን ሁሉ ነገሮች በሚገባ ካልታቀደባቸው፣ ሁሉንም ነገር በቁጥጥር ስር ካልሆነ ለመግባት ይፈራሉ። አንድን ነገር ለማድረግ ሲፈልጉ በቂ እቅድ መውጣቱን፣ ምንም አይነት ችግር እንደማይገጥማቸው፣ ከገጠማቸው ለችግሩ መፍትሄ በእጃቸው መኖሩን ማረጋገጥ ይፈልጋሉ። እነዚህ ከተዳፋሪዎች ፍጹም ተቃራኒ የሆነ የገንዘብ ዝንባሌ አይነት ነው። ለእድልና ለአጋጣሚ ምንም አይነት ክፍተት መተው አይፈልጉም። ሙሉ ለሙሉ የተሸመደደ ትርፍና ኪሳራ ውስጥ መግባትን ይመርጣሉ። ለሁሉም ነገር በቂ መረጃ መሰብሰባቸውን ያረጋግጣሉ። ዋስትና ፈላጊዎች በአንድ ነገር ላይ ልክ እንደ ቆጣቢዎች ገንዘብን የማውጣት ችግር የለባቸውም። ሆኖም በምን ላይ እንደሚያወጡ፣ ለምን ምክንያት እንደሆነና ከበጀታቸው አንጻር እንደማያዋጣቸውና እንደሚያዋጣቸው በሚገባ አውቀው ማጥፋትን ይፈልጋሉ። እነዚህ ሰዎች ደግሞ ህይወትን ፍጹም የተሸመደደና ሁሉን ነገር በእቅድ በማድረጋቸው ምክንያት የታወቀና የተሸመደደ ህይወትን ይመራሉ። በዚህም ለእድል ቦታ ስለማይሰጡ እድገታቸውም ሆነ የሚያገኙት የሚደርሱበት ቦታ ሁሉ በእነርሱ ስሌትና ቀመር ውስጥ የተቀመጠ ነው። ይህ አይነቱ አካሄድ ህይወትን አሰልቺ ሊያደርግባቸው እንደሚችል ያልተገነዘቡና ምንም አይነት አድቬንቸር ወደ ህይወታቸው የማይጋብዙ ናቸው። ሁሌም በራሳቸው ቅጥር ውስጥ በመሆናቸው በምቾትና በድሎት ብቻ ይኖራሉ። ከምቾት ቀጠና መውጣት ፍጹም ስለሚፈሩ ለቤተሰባቸውም ሆነ በእነርሱ ስር ላሉ ሰዎች ሁሌም ተመሳሳይና የሚያውቁትን መንገድ ይመርጣሉ። ይህም የራሳቸውን አሻራ እንዳያሳርፉ፣ የራሳቸውን የእግር ዳናን መፍጠር እንዳይችሉ ያደርጋቸዋል። የምቾት ናፋቂ በመሆናቸው ስለ ምቾታቸው ብዙ በማሰባቸው ምክንያት ይጨነቃሉ። ሁሌም ዋስትና የሆነ ኃላፊነትን የሚወስድ አካል ይፈልጋሉ። ይህን ማድረጋቸው ሁሌም እድገታቸው ሆነ ለውጣቸው በአንድ ክብ ውስጥ ብቻ እንዲሆን ማድረግ ይጀምራል። ፈጣን የሆነ ለውጥም ሆነ ፈጣን የሆነ እድገት ህይወታቸው ላይ ሊከሰት አይችልም። ምክንያቱም ምንም አይነት አደጋን ለመጋፈጥ ፈቃደኛ ባለመሆናቸው ምክንያት ነው። አይሳሳቱም፣ ምክንያቱም አዲስ ነገር አይሞክሩም። እነዚህ ሰዎች ሁሌም ትክክል ናቸው፣ ግን በህይወታቸው ላይ ያልተሟላ ነገር እንዳለ የሚሰማቸው የማይረኩ አይነት ሰዎች ናቸው። ዋስትና ፈላጊዎች ልክ እንደ ሌሎቹ የራሳቸው ጥንካሬና ደካማ ጎን አላቸው። ጠንካራ ጎናቸውን እናንሳ ካልን፣ አንደኛ ለአንዱ ያቀዱትን ገንዘብ ለመጣው ዕድል ሁሉ ስለማያባክኑት በገንዘብ አወጣጣቸው የሚታመኑ ናቸው። ሁለተኛ የተረጋጋ ህይወትን የሚመሩ ብዙም ከፍና ዝቅ የሌለው የህይወት ስርዓት ያላቸው ናቸው። ሶስተኛ የሆነ እቅድና ዝግጁነትን አንድ ነገር ውስጥ ከመግባት በፊት በአግባቡ ይጠነቀቃሉ። የዋስትና ፈላጊዎች ደካማ ጎን ደግሞ አንደኛ ከችግርና ከአሉታዊ ሁኔታ ለመጠበቅ የመጨናነቅ ዝንባሌ፣ ሁለተኛ ከችግር የሚወጡበት ሁኔታን ሲያመቻቹ በአላስፈላጊ ጥናት ጊዜን ያለ አግባብ ማባከን፣ ሶስተኛ ለህይወት አጋጣሚዎች አደጋም ሆነ ክስተቶች ያልተዘጋጀ አይምሮ፣ አራተኛ ሁሉን በቁጥጥር ስር የማድረግ ጥልቅ ፍላጎት፣ ከተፈጥሮ ያለፈ ተቆጣጣሪነት፣ ከፍተኛ የሆነ የፍርሃት የስጋት ስሜት ውስጥ መኖር፣ ብዙ ነገር ቢሆንስ እያሉ የመጨነቅ ዝንባሌ። ይህ አይነቱ የገንዘብ ዝንባሌ ወይም የዋስትና ፈላጊዎች ዝንባሌ ሁለተኛው ባህሪ ይባላል። ምልክቶቹም ሆነ አይነቶቹ ልክ አሁን እንደተነጋገርነው ነው። ሶስተኞቹ ቆጣቢዎች ይባላሉ። ቆጣቢዎች ገንዘብን ከእጃቸው የሚያስወጣ ነገር ስለማይወዱ በተቻለ መጠን በእጃቸው የገባን ገንዘብ እነርሱ ጋር የሚቀርበትን መንገድ ይፈልጋሉ። ቆጣቢዎች ግልጽ በሆነ መንገድ ለእያንዳንዷ ትንንሽ ሳንቲሞች ሳይቀር ትኩረት የሚሰጡ ናቸው። እነዚህ ሰዎች የገንዘብን ዋጋ እንደተረዱም የሚሰማቸው ናቸው። ገንዘብ በአካውንት ውስጥ ሲቀመጥ ወይም እንዳላቸው ሲሰማቸው የሚሰማቸው ደስታ ገንዘቡ ከሚገዛላቸው የትኛውም ነገር የተሻለ ነው። ስለዚህ እነዚህ ሰዎች ብዙ ጊዜ በህይወት ውስጥ ሀብታም የሚያስብል ገንዘብ አከማችተው ነገር ግን የወረደ የህይወት ስርዓት የሚኖራቸው ናቸው። ይህም ማለት የተቀመጡበት ያለቀና ሊጣል የደረሰ ዕቃ ያረጀ ቤት ውስጥ ሲሆን በአካውንታቸው ግን እጅግ በጣም ብዙ ገንዘብን ያስቀምጣሉ። ምናልባት ነገ የሚፈለግበት ጊዜ ይመጣል እያሉ አሮጌ ዕቃዎችን ያከማቻሉ። ቆጣቢዎች ዕቃ ሲገዙ እንኳን ያለ አግባብ የሆነ መከራከር የሚያበዙና
ከዛ ሁሉ ክርክር በኋላም ጥቂት ብቻ የሚገዙ ናቸው። እነዚህ ሰዎች የህይወት ስርዓታቸው ምንም ያህል የተቸገረ ሰው ቢመስልም በአካውንታቸው በሚገኘው ገንዘብ ምክንያት ምንም አይነት ስጋት አይሰማቸውም። እነዚህ ሰዎች የምር ብትጠይቋቸው ለመቼ ነው የምታጠራቅሙት ብትሏቸው አጥጋቢ መልስ የላቸውም። የነሱ ብቸኛ ምክንያት የመቆጠብ ሱስ ይዟቸው ብቻ ይሆናል። በዚህም ምክንያት ጓደኞቻቸውና አቅራቢያቸው ያለ ሰው እንኳን በሚያወጣው ገንዘብ የሚበሳጩና ቢጠራቀም እኮ ብለው የሚመጣውን ገንዘብ በአእምሮ የሚያሰሉ ናቸው። ለራሳቸው ቢያስፈልጋቸው እንኳን በጥቂቱ የሚያደርጉ ሲሆን ለፍላጎታቸው ግን በፍጹም እሺ አይሉም። ያ ማለት መዝናናት፣ መደሰት፣ ምንም አይነት ቅንጦት መሰል ህይወት እነርሱ ጋር ቦታ የለውም። ነዳጅ ያለቀውን መኪና ገንዘብ ቢኖራቸው እንኳን በፍጹም እስከ ጫፍ ሞልተው አያውቁም። በየመንገዱ ባገኙት ነዳጅ ማደያ እየቆሙ የጥቃቅን ብር ብቻ ጠብ እያደረጉ መንዳትን ይመርጣሉ። ከእጃቸው ከሚወጣ የገንዘብ መጠን ይልቅ ከነርሱ ጋር የሚቀረው ስለሚያጓጓቸው እንደዚህ በማድረጋቸው የሚባክነው ጊዜና ጉልበት አያሳስባቸውም። እነዚህ ሰዎች የባህሪያቸው የራሱ የሆነ የመልካም ጎንም ደካማም ጎንም ይኖረዋል። መልካም ጎኖቹን እናንሳ ካልን አንደኛ በመቆጠብ ልዩና እውነተኛ የሆነን የደስታ ስሜት ማግኘት፣ ሁለተኛ ገንዘብን በኃላፊነት በተደራጀ ሁኔታ በታማኝነት በመያዝ የሚታወቁ ናቸው። ሶስተኛ በስሜት ተነሳስቶ በድንገት ገንዘብ የማያወጡና ግዢን የማይፈጽሙ በመሆናቸው ገንዘባቸው አስተማማኝ ነው። የነዚህ የቆጣቢዎች ደካማ ጎን ደግሞ አንደኛ በተገቢው ጊዜና ሁኔታ ገንዘብ በማውጣት ሊገኝ የሚችለውን ደስታ ማጣት፣ ሁለተኛ ገንዘብን በማጠራቀም ላይ ያለ ከልክ ያለፈ የተጨናነቀ ግብ ማውጣት፣ ሶስተኛ ርካሽ የሆነ የገንዘብ አወጣጥ፣ ገንዘብ እያላቸው እንኳን ከርካሽ ሁኔታና ቦታና የዕቃ አይነት ጋር የሚጣበቁ ወይም ሁልጊዜም ቅናሽን እየመረጡ የሚገዙ፣ አራተኛ ከምንም ነገር በፊት ገንዘብን በማስቀደም ወዳጅን፣ ጓደኛን፣ ቤተሰብን ማስቀየም። በአጠቃላይ የቆጣቢዎች ደካማ ጎን ከልክ ባለፈ የገንዘብ ፍቅር መነደፋቸው ነው። በዚህም ምክንያት የህይወታቸው 80% ገንዘብን በመሰብሰብ ላይ ያጠፋሉ ብንል ማጋነን አይሆንብንም። እንደዚህ አይነት ሰዎች ብዙ ጊዜ ለገንዘብ የሚሰጡት ቦታና ልክ ለራሳቸው እንኳን ስለሌላቸው ተስተው ተጎድተው መመልከት የተለመደ ነው። የመጀመሪያው ሶስተኛው የገንዘብ አያያዝ ዝንባሌ ይሄ ነው። አራተኛ አባካኞች በሄዱበት ቦታ በሙሉ የሚገዛ ነገር ካገኙ ሳይገዙ ማለፍ አይችሉም። አንድ ነገር ካማራቸው የግድ መገዛት አለበት። አንድ ነገር ሊገዙ ገበያ ሄደው እግረ መንገዳቸውን ብዙ ነገሮችን ለቃቅመው የመምጣት ዝንባሌ ያላቸው አባካኞች ብዙውን ጊዜ ከልክ ያለፈ ጋባዦች ናቸው። በየካፌው ሆነ በየምግብ ቤቱ ሩቅ ተቀምጠው የሚመገብ የሚያውቁትን ሰው ካገኙ ተከፍሏል በለው በማለት የሚከፍሉ ናቸው። የሰርግ፣ የምረቃ፣ የልደት የተለያዩ አጋጣሚዎችን በመጠቀም ለወዳጆቻቸው ሁሉ ያለ የሌለውን ስጦታ በመስጠት ደስታን ያገኛሉ። አባካኞች ገንዘብ ሳይኖራቸው እንኳን ተበድረውም ቢሆን የማውጣት ጽኑ ፍላጎት ስላላቸው በዕዳ የመዘፈቅ ዕድላቸው በጣም የሰፋ ነው። በማባከን ዝንባሌ ውስጥ ያለውን ችግር ሊያሳያቸው የሚሞክረውን ሰው እንኳን ሊገነዘቡት ቀርቶ ሊሰሙት ጊዜ የላቸውም። አባካኞች ብዙ ጊዜ ገንዘብን እጄ ላይ ሲቆይ ይጨንቀኛል፣ አውጣ ይለኛል የሚሉና የእውነትም ብዙም ይሁን ትንሽ ያገኙትን ገንዘብ በነጋታው እጃቸው ላይ የማይገኝ አይነት ሰዎች ናቸው። እነዚህ የቆጣቢዎች ፍጹም ተቃራኒ የሆኑ ሰዎች ናቸው። በገንዘባቸው ደስታን መግዛት ብቻ የሚፈልጉ ናቸው። በየጭፈራ ቤቱ፣ በየመጠጥ ቤቱ የሚያፈሱት ብር የተገለገሉበትን ብቻ አይደለም እንዲሁ ይበትናሉ። ደግሞም በጥቂቱም ቢሆን ታይታ የሚወዱ ናቸው ልንላቸው እንችላለን። አባካኞች ሰው በተሰበሰበበት ቦታና ከጓደኞቻቸው ጋር በሚቀመጡበት ጊዜ ከፍተኛውን ድርሻ ከፋዮች ናቸው። ገንዘብን አላጠፉም ቢባል እንኳን ለራሳቸው በሚገዙት ልብስና ጫማ እና የሚመገቡበት ናቸው። እነዚህ ነገርን ሲያደርጉ እንዳጠፉም የማይቆጥሩ ናቸው። እንደውም እንደቆጠቡ የሚሰማቸው ናቸው። አባካኞች በመላው ዓለም ላይ 40% በላይ የዚህ ዝንባሌ ያላቸው ናቸው ቢባልም ግን እንደየደረጃው የሆነ የተለያየ መገለጫዎች ያላቸው ናቸው። ታዲያ አባካኞች ፍላጎታቸውን መገደብ የማይችሉና ስሜታቸውን መቆጣጠር የማይችሉ አይነት ሰዎች ናቸው። ፈለጉ አደረጉ ነው ቀጥሎ። በእኩል ሰዓት መፈለግንም ማድረግንም የሚያከናውኑ ናቸው። ብዙውን አርቆ ማየት የማይችሉ አይነት ሰዎች ናቸው።
አባካኞች የራሳቸው የሆነ ጥንካሬም ሆነ ደካማ ጎን ይስተዋልባቸዋል። ጠንካራ ጎናቸውን እናንሳ ካልን አንደኛ ለዛሬ ብቻ የሚያስቡና የማይጨናነቁ ናቸው። ሁለተኛ በስጦታ ሰዎችን መደገፍና ማስደሰት የሚወዱ ናቸው። ሶስተኛ ከገንዘብ ፍቅር ነፃ የሆኑ በመሆናቸው ምንም አይነት ፍርሃትና ስጋት የሌለባቸው ሰዎች ናቸው። የአባካኞች ደካማ ጎንን እንይ ካልን ደግሞ አንደኛ በስሜታዊነት በመነዳት ለሚረባውም ለማይረባውም ገንዘብን ማባከን፣ ሳያማክሩ በድንገት በሚወስኑት ውሳኔ ምክንያት ከትዳር አጋርም ሆነ ከስራ ባልደረባ ጋር ለግጭት መጋለጥ፣ የበጀት ወይም የታቀደለትን ገንዘብ በድንገት በማጥፋት በተለይም በበዓላት ጊዜ ካለው የደስታ ግለት የተነሳ እቅድን ሁሉ ማዛባት፣ ቶሎ የሆነ የኢኮኖሚ መቃወስ፣ ራሳቸውን እንደምንም ወደ ቦታው ለመመለስ ቢጥሩ እንኳን ነገር ግን ያልተረጋጋና በፍጥነት የሚለዋወጥ የኢኮኖሚ ሁኔታ። የነሱ ሌላው ችግር ደግሞ የገንዘብን ኃይል እና ብዙ የገንዘብ እድልን ማስመለጥ እና ምናልባትም ከፍተኛ ገቢ ቢኖራቸው እንኳን ግን እዛው የሚረግ የህይወት ዘይቤ ያላቸው ናቸው። ለውጥን እነሱ ላይ መመልከት ዘበት ነው። አምስተኛዎቹ የገንዘብ የዝንባሌ አይነቶች ኮከቦቹ ናቸው። እነኚዎቹ ስለ ገንዘብ ትክክለኛ መረዳት አላቸው የሚባሉት መልካሙን የገንዘብ አያያዝ ዝንባሌ የሚከተሉ ናቸው። ይህን ቪዲዮ ያዘጋጀንበትም ዋነኛ ምክንያት ልክ እንደዚህ እንደ አምስተኛዎቹ እንደ ኮከቦቹ ሁላችሁም ከኮከቦቹ ባህሪ ተምራችሁ ሚዛናዊ የሆነ ህይወትን እንድትመሩ ነው። እነኚዎቹ ሰዎች ሁሌም በሚባል ደረጃ ከዓለም ሀብታም ወይም ከሀገራቸው የባለጠጋ ዝርዝር ውስጥ ስማቸው የማይጠፋ አይነት ሰዎች ናቸው። ሁሌም ገንዘብን በተመለከተ ሚዛኑን የጠበቀ መረዳት ያላቸው ናቸው። ገንዘብ ሁሌም መጥፎ አለቃ፣ ነገር ግን ጥሩ ባሪያ ነው። ስለዚህ እነዚህ ሰዎች ከአራቱ አይነት ሰዎች መልካም ጎኑ ብቻ የተጠራቀመባቸው አይነት ሰዎች ናቸው። በተሰጣቸው አእምሮ የቱንም ጽንፍ ሳይዙ ገንዘብን በአግባብ ማስወጣትና ማስገባት ላይ የተካኑ ናቸው። ለማውጣት አይፈሩም፣ ግን ግዴታ ሁሌም አያወጡም። ኃላፊነትን ይወስዳሉ ወይም ሪስክ ቴከር ወይም ተዳፋሪዎች ናቸው። ግን የሚደፍሩበትን የገንዘብ መጠን ካላቸው የገንዘብ መጠን አንጻር በፐርሰንት የተሰላ ነው። ወይም ያንን ሲከስሩ ልክ እንደ ተዳፋሪዎች አዘቅት ውስጥ አይገቡም። ሪስኩ ማኔጅ የተደረገ ነው። አዲስ ነገር ቢሞክሩ ትርፉንም ሆነ ኪሳራውን መቋቋም የሚያስችላቸው ናቸው። ከሚያገኙት 30% ለራሳቸው ለቤት፣ ለመኪና፣ ለልብስ፣ ለሚያስፈልጋቸው ነገር የቅንጦት ነገር በሙሉ የሚጠቀሙና ለፍላጎታቸው በተገደበ ነፃነት ውስጥ የሚፈልጉትን የሚያደርጉ ናቸው። በአጭሩ የሚጠቀሙበት ሀብት አላቸው። ምናልባትም 10% ከሚያገኙት የሚቆጥቡ አይነት ሰዎች ናቸው። ለድንገተኛ አደጋ፣ ለተለያዩ አጋጣሚዎች ይቆጥባሉ። ከዚያም 30%ን ያህል ገንዘባቸውን ደግሞ ሁሌም አሴት ላይ ያውላሉ። ያ ማለት ከስራቸው በተጨማሪ ሁሌም ገንዘባቸውን ገንዘብ እንዲያመጣ ኢንቨስት ያደርጉታል። ነገር ግን ልክ እንደ ዋስትና ፈላጊዎች በ30% ወጪያቸው ላይ ትክክለኛ ጥናትና እቅድን አድርገው የሚጓዙ ናቸው። ቅድም እንዳልነው ግን 20% የገንዘባቸውን መጠን ግን ባላረጋገጡትም ነገር ላይ የሚያወጡ ናቸው። እስካሁን የጠቀስኩትን ብትደምሩት ከ190% ያህል እንዳወጡ ትረዳላችሁ። የቀረውን 10% ደግሞ ለመልካም ተግባርና ለእርዳታ ለፈጣሪያቸው የሚመልሱ ናቸው። እነዚህ አይነት ሰዎች በመስጠትም የተባረኩ ስለሆኑ አብዝቶ የሚሰጣቸው ናቸው። ለዚህም ነው ህይወታቸው ፈጣንና የተረጋጋ ለውጥ ያለው የሚሆነው እና ሁሌም የሚያድጉና የሚጨምሩ ናቸው። አንዳንዴ በሚወስዱት ሪስክ ሊከስሩምና ሊወድቁ ይችላሉ፣ ግን ሙሉ ለሙሉ ስለማይጫወቱ ለከፋ አደጋ አይጋለጡም። እና እነዚህን ሰዎች የተረጋጋና ደስተኛና ጥሩ ህይወት የኖራቸውን ምክንያት ገንዘባቸውን በጥሩ ክፍፍል ስለሚጠቀሙ ነው። አንዴ ለመድገም ያህል 10%ን ይቆጥባሉ፣ 30%ን ለራሳቸው ይጠቀማሉ፣ 30%ን ያወቁት ያረጋገጡት ውጤት እንደሚያመጣ የሚያውቁት ነገር ላይ ያወጡ 20%ን ደግሞ ባላረጋገጡትም ነገር ላይ ቢሆንም ሪስክን ወስደው ኢንቨስት ያደርጉታል። 10%ን ለፈጣሪያቸውና ለመልካም ተግባር ያውሉታል። ይህንን አይነት የገንዘብ ዝንባሌ ያላቸው ሰዎች ደስተኛ እና የተረጋጋ ህይወት ይኖራቸዋል። ለገንዘብ ፍቅርም የተጋለጡ አይደሉም። ህይወትንም በደስታ ማጣጣም የሚችሉ አይነት ሰዎች ናቸው። እናንተ ራሳችሁን የትኛው የገንዘብ ዝንባሌ ላይ ያገኛችሁት? በፍጥነትም ወደ ኮከቦቹ የገንዘብ ዝንባሌ እንድትቀየሩ እንመክራችኋለን። ለዛሬ ያዘጋጀንላችሁ ይህንን ነበረ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ ቁም ነገር ቻናል አዲስ ከሆኑ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።